የማይመቸው ነገር በእግዚአብሔር ስም ታሸንፏል። አስጨናቂው ዘንግ በእግዚአብሔር ስም ታሸንፏል። አንተና ነገርን፣ ህይወትን፣ ዘመንን ዋጋ ባስከፈለው ነገር ላይ እናገራለሁ። ታሸንቀብር ቆጵሮ ሊሆን ይችላል። እግዚአብሔር ላንተ ሰረገላ ተጠበቀበት፣ ሞት የተጠበቀበት ሰዎች እየተባበቁ ያሉ ማንኛው የአክም ቤት ቀጠሮና ትእዛዝ ብኖር በሰማይ በአምላኩ ስም ጸልያለሁ። የተሻለ ይሆናል። ሰማይ ጣልቃ ይገባል። የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ ተዘጋጅቶ የሚቀርበውን ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። አንድ ሰው ለ20 ሰው ለ30 ሰው ለ40 ሰው ይህንን መልእክት ሼር እንድታደርጉ ለዚህ ሶሻል ሚዲያ እንግዳና አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅርላችኋለሁ። ዛሬ ትንቢታዊ አዋጅ መልእክት ይዤ መጥቻለሁ። በልቤ ላይ የሚጮኸውን የእግዚአብሔርን ቃል ለማወጅ ወደ እናንተ መጥቻለሁ። የእግዚአብሔርን ቃል 117 ላይ መዝሙር ዳዊት ከቁጥር 6 ጀምሮ ያለው ቃል አንባለሁ። እንዲህ ይላል፣ እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያድርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶች ላይ አያለው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛቦች ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡኝ፣ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማር እንደሚከብ ከበቡኝ፣ እሳት በእሾህ ውስጥ እንደሚነደዱኝ በእግዚአብሔር ስም አሸነፍኳቸው። ገፉኝ፣ ለመውደቅም ተንገዳገድኩኝ፣ እግዚአብሔር አገዘኝ። እግዚአብሔር ግን አገዘኝ። ኃይሌ ዝማሬ እግዚአብሔር እርሱ መድኃኒቴ ሆነልኝ። የእልልታና የመድኃኒቴ ድምፅ በጻድቃን ድንኳን ነውና የእግዚአብሔር ቀኝ ኃይል አደረገች እያለ ይናገራል። ክብር ለእግዚአብሔር ይሆን። መጽሐፍ ቅዱስ ሲናገር እግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር መታመን ይሻላል። ገንዘብ ካለው አቅም ካለው በዚህ ምድር ላይ ብዙ ሰው የሚመካና ለመመካት ልቡ የሚመኘው ነገር አለ። መጽሐፍ ቅዱስ በሌላኛው በትንቢተ ኤርምያስ ምዕራፍ 18 ላይ ከቁጥር ወደ 7 አካባቢ ላይ እንደዚህ ይላል፣ በሰው የምታመን ልቡ ከእግዚአብሔር የሚመልሰው የተረገመ ነው ይላል። ያ ሰው በምድረ በዳ እንዳለ ምን ይሆናል? ቁጥቋጦ ይሆናል። መጽሐፍ ቅዱስን አነባለሁ። ትንቢተ ኤርምያስ ምዕራፍ 18 አብረን እናወጣና እናንብብ። ኢየሱስ ጌታ ነው። እንዲህ ይላል፣ ስፍራውን በጌታ በኢየሱስ ስም አነባለሁ። 18 ከቁጥር 7 ላይ እንዲህ ብሎ ይናገራል። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። አሜን ላለው ከዚህ ደቂቃ ጀምሮ እግዚአብሔር አምላክ አይታችሁ የማታውቁት ነገር በሕይወታችሁ ላይ ያደርጋል። አሜን አሜን። ሃሌሉያ! ምዕራፍ 17 ከቁጥር 5 ላይ እግዚአብሔር እንዲህ ይላል፣ በሰው የምታመን ሥጋ ለባሽ ክንዱን የሚያደርግ ልቡ ከእግዚአብሔር የሚመልስ ሰው እርጉም ነው ይላል። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምን በመጣ ጊዜ አያይም። ሰው በሌለበት ጭው ባለበት ምድረ በዳ በደረቁ ስፍራ ይቀመጣል ይላል። ኢየሱስ ጌታ ነው። በሰው መታመን በመንገድ ያስቀራል። በእግዚአብሔር መታመን ግን ፍጻሜ ያማረ ይሆናል። በሰው መታመን ግን እየሄደ ይበላሻል፣ እየሄደ መንገድ ላይ ያስቀራል። በእግዚአብሔር ላይ የታመነ ሰው ግን ሕይወቱ እየጨመረ ይሄዳል። ዳዊት ገፉኝ፣ ለመውደቅም ተንገዳገድኩኝ፣ እግዚአብሔር ግን ምን ያደረገኝ? አገዘኝ አለ። የሚያግዝ አምላክ አለ። በእግዚአብሔር ለተደገፈው ሰው እግዚአብሔር ያግዛል። ዛሬ የማይመቸው ነገር፣ ዛሬ የሚያስጨንቅ ነገር፣ ዛሬ ግራ የሚያጋባ ጉዳይ ላይ እግዚአብሔር ያግዛል፣ ይረዳል። በዓለም ላይ በመላ ዓለም ላይ ሆናችሁ ይሄንን መልእክት እየሰማችሁ የምትገኙ እግዚአብሔር አምላክ እንደዚህ ይላችኋል። ዛሬ በሚገፋበት ሁኔታ ነገ ያ ነገር አንተን ወደ ከፍታ ያወጣል። በሰው ከመታመን በእግዚአብሔር ታመን። በገንዘብ ከመታመን በእግዚአብሔር ታመን። በተለያዩ ነገር ምርኩስ የተደረገው ሁሉ አላፊ ነው፣ ሁሉ ጠፊ ነው፣ ሁሉ ቀሪ ነው። ከዚህ ደቂቃ ጀምሮ ለእናንተ ምለው ዛሬ እግዚአብሔር የሚናገረው መልእክት ይሄ ነው። እግዚአብሔር አምላክ ላይ በእግዚአብሔር ላይ ታመን። እግዚአብሔር ላይ ተሞርከስ። በእግዚአብሔር ላይ እምነትን ጣል። በእግዚአብሔር ላይ እይታን ጣል። እግዚአብሔር አምላክ አድራሻን ይቀይራል። የሚገፉ ሁሉ ወደ ውድቀት አይገፉም። ያንተ መደገፍ እግዚአብሔር ከሆነ ጠላቶች ምንኛውም ቢዋጉ፣ ሟርተኛው ምንኛውም ቢዋጉ፣ ያለ መቻል አቅምን የሚያቅተው የትኛው ነገር ቢኖር ያንተውን መደገፊያ እግዚአብሔር ከሆነ ከፍታ ትወጣል። በእግዚአብሔር ላይ አምነህ ከሆነ ከፍታ ላይ ትወጣል።
ዳዊት እንደዚህ አለ፣ በሰው ከመታመን በገዦች ተስፋ ከማድረግ ይልቅ በእግዚአብሔር መታመን ይሻላል። ገፉኝ፣ ለመውደቅም ተንገዳገድኩ፣ እግዚአብሔር አገዘኝ። ንብ ማር እንደሚከብብ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። በእሾክ ውስጥ እሳት እንደሚነድ በእኔ ላይ ነደዱብኝ፣ ጨሱብኝ፣ በእግዚአብሔር ስም ግን አሸነፍኩት ይላል። ዛሬ በኢየሱስ ስም የትኛው የሚያስጨንቅ በእግዚአብሔር ስም ታሸንፏል። ከበባው በእግዚአብሔር ስም ታሸንፏል። የማይመቸው ነገር በእግዚአብሔር ስም ታሸንፏል። አስጨናቂው ዘንግ በእግዚአብሔር ስም ታሸንፏል። አንተና ነገርን፣ ህይወትን፣ ዘመንን ዋጋ ባስከፈለው ነገር ላይ እናገራለሁ፣ ታሸንፏል በኢየሱስ ስም። የገፉ እግዚአብሔር አምላክ ጠላት ሊጥሉ ገብቶ ሊሆን ይችላል። ሟርተኛው ሊቀብር ቆፍሮ ሊሆን ይችላል። እግዚአብሔር ላንተ ሰረገላ አዘጋጅቷል፣ የከበረ ሰረገላ በኢየሱስ ስም። በዚህ ዘመን በዚህ ዓመት ዛሬ ለአንድ ሰው መልእክት አለኝ። እግዚአብሔር አምላክ ጠላቶች ባሰቡበት አይደለም አንተን ምሸኘው፣ ሟርተኛ ባሰበበት አይደለም፣ ደጋሚ ባሰበበት አይደለም። በኢየሱስ ክርስቶስ ስምና ስልጣን በዚህ ሰዓት ይሄንን መልእክት ወደ እናንተ የደረሰው ያያችሁ ያላችሁ፣ በምንም ሁኔታ ውስጥ ያላችሁ፣ በጠላት ተከባችሁ ያላችሁ፣ በዕዳ ተከባችሁ ያላችሁ፣ በማይመች ሁኔታ ውስጥ በጭንቀት ውስጥ ያላችሁ፣ እግዚአብሔር አምላክ አሻግሮ ለምስጋና በኢየሱስ ስም ያቆማቸዋል። ሐዘን የተጠበቀበት፣ ሞት የተጠበቀበት፣ ሰዎች እየተጠባበቁ ያሉ ማንኛው የሐኪም ቤት ቀጠሮና ትእዛዝ ቢኖር በሰማይ በአምላኩ ስም ጸልያለሁ፣ የተሻረ ይሆናል። የተገመተው ነገር ሳይሆን ያልተገመተው የእግዚአብሔር ጉብኝት በላችሁ ላይ ይሆናል። ያሰባችሁ አይደለም ያላሰባችሁ ታምራት ይሆናል። እግዚአብሔር አምላክ ይህንን ያደርጋል። አምኖ ለሚቀበል ሰው ከዚህ ደቂቃ ጀምሮ ውድቀት አይደለም የሚሆነው፣ ክሳራ አይደለም የሚሆነው፣ ሞት አይደለም የሚሆነው። ሰማይ ጣልቃ ይገባል። በኢየሱስ ስም ሰማይ ጣልቃ ይገባል። በኢየሱስ ስም እግዚአብሔር በነገር ላይ ጣልቃ ገባ። ሬላዲያና ማንዶ እግዚአብሔር አምላክ በመንፈስ ዓለም ያንተው ነገር ያንቺው ነገር ጠላት እየገፋ ጠላት እያስጨነቀ ጠላት እየከበበ ነገር ዘንድሮ እያመለጠ ያመልጣል። ወደ ክብር ያመልጣል። ወደ ተሻለው ያመልጣል። አካባቢ ቢጠብ የተሻለ አለ። ሁኔታው ቢያስጨንቅ የተሻለ አለ። እግዚአብሔር ያየልህ ውድቀት አይደለም። እግዚአብሔር ያየልህ ሞት አይደለም። እግዚአብሔር ያየልህ ክሳራ አይደለም። እግዚአብሔር ያየልህ ሐዘን አይደለም። ወዳየው ቦታ ትፈጥናል። ያ ጠላት ነው ያየው፣ ጥበቱ ጠላት ነው ያየው፣ ሟርተኛው ነው ያየው፣ ደጋሚ ነው ያየው፣ ያንተ የልብ ስንፍና ነው ያለው። እግዚአብሔር ያለው ግን ሰረገላ ነው። በከበረው ሰረገላ ሰማይ ላንተ የመደበው ውድቀት አይደለም። በኢየሱስ ከተመደበበት አሁን መውጣት ሆኗል። የአንድ ሰው ታሪኩ ተቀይሮ አድራሻው ተቀይሮ እንዴት ሆነ የሚያስብለው ነገር ባንተ ላይ ይሆናል። ተቀበል፣ በኢየሱስ ስም ሆኗል። ተቀበል፣ በኢየሱስ ስም ሆኗል። ተቀበል፣ በኢየሱስ ስም ሆኗል። እየገቡ ትበዛለህ፣ እያስጨነቁ ትጨምራለህ። እያስጨነቁ ሊያስለቅሱ ውድቀት እየጠበቁ እግዚአብሔር አምላክ ገዢ ያደርገዋል። እግዚአብሔር አምላክ አለቃ ያደርገዋል። ይሄ ለአንድ ሰው በኢየሱስ ስም ሆኗል። በናዝሬቱ በኢየሱስ ስም ጸለኩት። ጭንጋፋ ተወግዷል። ሞት ተሽሯል። እግዚአብሔር አምላክ ከዚህ ደቂቃ ጀምሮ ለአንድ ሰው ታምራት አድርጓል። ወዳችኋለሁ በኢየሱስ ስም። ይሄንን ላመነው ሰው ከዚህ ደቂቃ ጀምሮ አድራሻ ተቀይሯል። ተባረኩ። ወዳችኋለሁ። ይሄ ለ40 ለ50 ሰው ሼር አድርጉልኝ።